እኔ ምን ያደርግልኝ? እኔ ምንሽ ቆይ ግን ደረጀ ካንቺ ጋር እንዴት አደረግሽ? አልተኛም። ታዲያ በላብራቶሪ ነው ካንቺ እንዲወልድ ያደረግሽው? በጣም ጀግና ሴት ነሽ። ጎበዝ። በአንድ ዲቃላ ንብረቱ እንዲጋራ አደረግሽ አይደለ? ልጄን ዲቃላ እንዳትዩሽ፣ አነጋገርሽን ደግሞ አስተካኪ። ደፋር ነሽ። ለነገሩ ደፋር ባትሆኚ ነበር የሚገርመው። ማርቲን የመሰለች ሴት ከባሏ ጋር አብረሽ ቤት ውስጥ እየተኛሽ ቤት ውስጥ ራሱ መቀመጥ በጣም ድፍረት ይፈልጋል። ቆይ ለዚህ ነው የመጣሽ? አይ አይደለም፣ ልጅሽ አባቱ ደረጀ መሆኑን ልነግርሽ ነው። ወረቀቱን ላሳይሽ። ልታውጣጪ ነው የመጣሽ? አይደለም፣ ከውሃ ጋር 25% ዲኤንኤ ይጋራል። ስለዚህ የልጅሽ አባት ደረጀ ነው ማለት ነው። ለነገሩ ወረቀቱን አሳይሽ እና ለማርታ ነገርሻት? ሁለተኛ ሚስት ሆነሽ ወደ ቤት ልመጪ ነው። እዚህ የመጣሽበትን ዓላማ ያወቅሽ አልመሰለኝ። አንቺ ነሽ ዓላማሽን ማታውቂው። ኮሰስ ብለሽ ገብተሽ የዛ ሁሉ ተጋሪ ሆንሽ አይደለ? እና ምን ይጠበስ? ቆይ አሁን ምን አድርጊ ነው የምትይው? ምን እንድታደርግልኝ መሰለሽ? የፈለግሽውን ያህል ገንዘብ ልስጥሽ። ከዛ ለማርታ ንገሪያት። ማለት ልጁን ከደረጀ እንደወለድሽው ንገሪያት። ከዛም የጠየቅሽውን ገንዘብ የፈለግሽውን ያህል ሰጥሻለሁ። አልፈልግም። ይህን እድል ተጠቀሚበት። ገንዘቡ ህይወትሽን ይቀይርልሻል። ቀላል ገንዘብ አይደለም። ምን ነው አሁን የደረጀን ሀብት ተጋሪ ሆነሻል ስትይኝ አልነበር እንዴ? እንግዲህ ለአቶ ደረጀ መድኃኒቱን ያመጣችው መድኃኒት በብርቱካን ውስጥ ወስዳ ሊሰጠው ነበረ። ቤተሰብ ሁሉ በተሰበሰበበት ቦታ ብርቱካን ቆርጣ ስትሄድ ማሚ በጣም ነው የሳቀችው ማለት ነው። ልትሄጂ ስለሆነ የመሰናበቻ ነው ወይ እንዴት ልታደርጊ ቻልሽ? በማለት እንግዲህ ማሚ በጣም ተገርማ እየያየች ነበረ። ነገር ግን ነገሩ ወዲህ ነው። እሷ መርዝ አድርጋባት አቶ ደረጀ መጀመሪያ እንዲያነሳ ፈልጋ ነበረ ማለት ነው። አቢኤል በጣም ግራ ተጋባች። እንዴት እንደዚህ ልታደርግ ቻለች? የሆነ ነገር አስባ ነው እንጂ አክስቴ በሰላም እንደዚህ ልታደርግ አትችልም በማለት እንግዲህ አቢኤል ብዙ ነገር እያሰበች ነበረ። ብርቱካኑን ቆርጣ እንግዲህ በመርፌ ነው ውስጥ የጨመረችው መድኃኒቱ ማለት ነው። ማሚ በጣም ነው የሳቀችው ማለት ነው። በጣም ተገርማ ማለት ነው። ከቤተሰብ ጋር ሰላም የሌለ ሴትዮ ዛሬ እንዴት ነው ፍሩት ቆርጣ ልታመጣ የቻለች? በማለት እንግዲህ ማሚ በጣም ነው የተደነቀችው። ሁሉም ፍጥጥ ብለው ነው ያዩ። ውሃዬ ብቻ ናት ያን ትልቁ ነው እኔም ማነሳት የሚፈልገው ትላለች ማለት ነው። በዛ ሰዓት እንግዲህ ወይዘሮ መድኃኒት እንዴ ይሄንስ ደረጀ ባነሳስ፣ ማርቲ ቢታነሳስ፣ ሌላ ሰው ቢያነሳስ በማለት እንግዲህ ብቻውን እያወራች ነበረ ማለት ነው። ነገር ግን እሷ አቶ ደረጀን ለመጉዳት ነው እንጂ ከሌሎቹ ጋር ምንም ጉዳይ የላትም ማለት ነው። አቶ ደረጀን እንግዲህ ያን ብርቱካን አንስተው እንዲበላ ፈልጋለች። በዛም አልተሳካለትም። ለዛን ጠርታ እንግዲህ ነይ ለዛ አስይዣቸው ትለዋለች ማለት ነው። ለዛ እንግዲህ እዳ ልታስይዘው ስትል ማሚ ጋር ትሄዳለች ማለት ነው። ማሚ ጋር ስትሄድ አይደለም ከደረጀ ጀምሪ ትላለች ማለት ነው። በዛ መሀል እንግዲህ አቤል ብድቅ ብላ እኔ አስይዛለሁ ለዛ ሂጂ አንቺ ረፊ ትላታለች እና ከዛ እንግዲህ ለምንድን ነው የምትቀበያት? ሰራተኛ አይደለችም ወይ ትላታለች ማለት ነው ለአቤል። እንደ ሰራተኛ አልፍም እንደ ሰራተኛም እኮ ሰው ነው ትላለች ማለት ነው አቤል። በዛ መሀል አቶ ደረጀ ሰራተኛ እንኳን ይሄን ሁሉ ህዝብ እያስተዳደረ ትንሽም ሲሰራ ይደክማል እኮ ምን ማለት ነው? ሰራተኛ ሰው አይደለም ይላል ማለት ነው አቶ ደረጀ። በዛ መሀል መድኃኒት ለካ ሰራተኛ ሲያናግሩብክ አትወድም ትለዋለች ማለት ነው። በዛ ማሚ እንግዲህ ምንድን ነው ምን እያላችሁ ነው በማለት ዝም ይላል በማሚ የተነሳ። አቢኤል እንግዲህ ማሚ ጋር ትሄድና ያዥ ትላታለች። እንዴ ከአባወራ ነው የሚጀመረው? መጀመሪያ ለአቢኤል ለሷ ለራሷ ያዝ ስትላት አይ ከአባወራ ነው የሚጀመር ትላለች። የተሳቀቀች እንግዲህ ወደ አቶ ደረጀ ትሄዳለች። በጣም ግራ ተጋብታለች አቢኤል ማለት ነው። አቶ ደረጀ እንግዲህ ልክ ሊይዘው ሲለው ብርቱካኑ ከእጁ ላይ ወደቀ መሬት ላይ ማለት ነው። ሲወድቀው አቢኤል የወደቀውን አንስታ አይ ቆይ መሬት ላይ ወድቋል ቀይሬ ላምጣ ብላ ትሄዳለች ማለት ነው። ማሚ እንግዲህ እንዴ አንድ አይደለ እንዴ ወደቀ ትላለች ማለት ነው። ማሚ አይ ማሚ ቆይ ቀይሬ ሌላ ይዤ እመጣለሁ ብላ ይዛ ሄዳ ባስኬት ውስጥ ጨምራ እንግዲህ አቢኤል በዛው ተቀየረባት፣ ተናደደች። ምን አስባ ነው? የሆነ የጠረጠረችኝ ነገር አለ ማለት ነው አቢኤል ብላ መድኃኒት እንግዲህ በጣም ጨርቋን ልትጥል ነው የደረሰችው። በጣም ነው የተናደደችው፣ በጣም ነው ያበደችው ማለት ነው።
እንግዲህ ሀሳቧን አከሽፋበታለች አብኤል ማለት ነው። ምን ያስባ ነው? እንዴት ነው ለሷ ዛሬ ደጎና ቤተሰብ ጋር ሰላም የሌለ ሴትዮ እንዴት ነው አምጥታ መዳን ምግብ ሊሰጠን የቻለችው? ብርቱካን ቆርጣ ሊሰጠን የቻለችበት ምክንያቱስ ምንድን ነው? መጀመሪያስ አባዬ እንዲያነሳ የፈለገችበት ምክንያቷ ምንድን ነው? በምን የተነሳ ነው? በማለት እንግዲህ አብኤል አቶ ደረጀን አድናለች ማለት ነው። ብዙ ጊዜ እንግዲህ የወይዘሮ መድኃኒትን አላማ የምትሰራውን ተንኮሎች ብዙ ጊዜ አከሽፋበታለች ማለት ነው። አብኤል ከስር ከስር እየሄደች እንግዲህ ብዙ ጊዜ አከሽፋበታለች ማለት ነው። ምክንያቱም ወይዘሮ መድኃኒት የምታደርጋቸው ነገር በጣም ነው የሚያስጠላ ማለት ነው። ነገር ግን አቶ ደረጀ እረፊ፣ አርፈሽ ተቀመጪ፣ እኔ ለማርቲ ሁሉንም ነገር ነግራለሁ፣ አንቺ አርፈሽ ወደ ነበርሽበት ወደ መጣሽበት ተመለሽ እያላት ነበረ። ነገር ግን እሷ እዚህ ሆኜ ካልተናገርኩ ያዙኝ ልቀቁኝ ብላ አብዳለች፣ ታብዳለች ማለት ነው። ብቻ አቶ ደረጀ ሂጂ ብዬሻለሁ፣ አንቺ እንድትሄጂ ነው የምፈልገው፣ እኔ ከዛ በኋላ ለማርቲ ነግራታለሁ፣ ሁሉም ሰላም ይሆናል ይላታል ማለት ነው። እሷ ግን ካልተናገርኩኝ አልሄድም፣ አንተ ጋ ያለውን ፋይል ካላጠፋልኝ እያለች ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልጅ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያድርግልን። ዛሬ በአዲስ ቪዲዮ ከች ብያለሁ። እንግዲህ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ማለት ነው። ሰብስክራይብ ሼር ላይክ በማድረግ ወደ ቤቴ ይቀላቀሉ። ከወደ ቤቴ በሰላም መጣችሁ። በድጋሚ ዳጣ ድራማ እንግዲህ እጅግ አስገራሚ የሆነ ልብ አንጠልጣይ የሆነ ድራማ፣ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ወይዘሮ መድኃኒት እንግዲህ በመጨረሻም የታቀደችው ያሰበችው እንግዲህ መድኃኒቱን ለአቶ ደረጀ ለማብላት ነበረ። ነገር ግን ጀይኒቷ አቤል አሁንም በድጋሚ አከሸፈችበት ማለት ነው። ነገር ግን እሷ ብርቱካኑን ቆርጣ ይዛ ስትመጣ ሁሉም በጣም ነው ግራ የተጋቡት ማለት ነው። ምክንያቱም ቤት ውስጥ ሁል ጊዜ ሰላም የማትፈጥር ሴትዮ ዛሬ ብርቱካን ቆርጣ ስትመጣ በምን የተነሳ ነው? እንዴት ነው እንደዚህ ሊሆን የቻለ? በማለት እንግዲህ በጣም ነው የተደነቁት። በጣም ነው ግራ የገባቸው ማለት ነው። ምክንያቱም ያስጠረጥራል። ለማንም ማንም ሰላም የማትሰጠው ሴትዮ ዛሬ ብርቱካን ቆርጣ ስትመጣ እንዴት ነው እንደዚህ የሚደረገው ብለው በጣም ነው ግራ የተጋቡት ማለት ነው። ምክንያቱም አቶ አቡኤልም እንግዲህ በጣም ግራ ተጋብታ ነበረ። በዛም የተነሳ እንግዲህ ተነስታ እንደምንም ብላ እንዲከሽፍ አድርጋለች ማለት ነው። እንዲከሽፍ አድርጋለች ማለት ነው። እንግዲህ በዚህ ሰዓት እንዴት አባቷ አወቀች ይቺ ልጅ? እንዴት ነው እንዴት እንደዚህ ልታቅ ቻለች? በምን የተነሳስ ነው እንደዚህ ልታቅ ቻለች? በማለት እንግዲህ በጣም ግራ ተጋብታለች። የሚታደርገው ነገር ጠፍቶበታል ማለት ነው። ምክንያቱም በጣም ነው ግራ የተጋባችው። በጣም የምትሆነውን ነገር ነው ያጣችው ማለት ነው። አቶ ደረጀ እንግዲህ በጣም ነው ግራ የተጋባ ማለት ነው። አቶ ደረጀ እንግዲህ ለአብኤል ብዙ ነገር ልጄ አስባ ታስባለች፣ አሪቃ ታስባለች፣ የሚሆነውንና የማይሆነውን ታውቃለች። ምክንያቱም ታውቃለች እንኳን ሰላም ሰጥቶ የማያውቅሽ ሰው ይላታል ለማሚ። እንኳን ሰላም ሰጥቶ የማያውቅሽ ሰው ከመሬት ተነስቶ ምግብ ሲሰጥሽ መጠራጠር አለብሽ። ልጄ ደግሞ ይሄንን ታውቃለች። በምን እንደዚህ ልትሆን እንደቻለች ይሄን ሁሉ ታውቃለች ልጄ ይላታል ማለት ነው። በዛ ሰዓት እንግዲህ ማሚ በጣም ነው ግራ የተጋባች። እንዴት ነው እንደዚህ ሊሆን የቻለ? ግን አብዬን ለምንድን ነው እንደዚህ ማድረግ የቻለች ይላታል ማለት ነው። ነገር ግን አቶ ደረጀ አብኤልን በጣም ነው ያደነቃት ማለት ነው። በጣም ነው ያደነቃት አብኤልን። ምክንያቱም ያሰበችው ነገር እንዳለ ታውቋል። አቶ ደረጀም ተጠራጥሯል። አብኤልማ 100% እርግጠኛ ሆናለች ማለት ነው። ከመሬት ተነስታ ይህን ብርቱካን ቆርጣ አልመጣችም። ምክንያቱም ሆነ ያሰበች ተንኮል እንዳለ ያሰበች ነገር እንዳለ ግልጽ ነው። ማንኛውም ሰው ይሄ ማሰብ ይችላል ማለት ነው። ለዛ ላይ እየፎከረች እንዲህ ካላደረኩ እንዲህ ካልሆንኩ የምትለው ሴትዮ ብርቱካን እዛ ስትመጣ ማሚ ራሱ በጣም ነው የሳቀችው ማለት ነው። ያው ኤቷ ስለሆነች በመጥፎ መንገድ አላስብም፣ በመጥፎ መንገድ አልተረጉምም ብላ ነው እንጂ ማሚን በጣም አስባ ተጨንቃ ነበረ ማለት ነው። ምክንያቱም እንግዲህ ወይዘሮ መድኃኒት ምንም መልካም ነገር እንደማታደርግ የታወቀ ነው ማለት ነው። በመጨረሻም እንግዲህ ከሽፎለታል፣ አልተሳካለትም ማለት ነው። ማሚ እንግዲህ አብኤል ማሚ
ያልሽ ወይ ትላታለች ማለት ነው። አንቺ ለራስሽ ሰርተሽ ማትበይ ልጅ ለእኔ እንዴት ነው የምትሰሪልኝ? ትላታለች ማለት ነው። እንግዲህ አብኤል እንደ በፊቱ ልጅ አይደለችም። አብኤል በጣም አስተዋይ እና ምርጥ ቆንጆ አስተዋይ ምርጥ ልጅ ሆናለች ማለት ነው። በጣም ነው ደስ የሚለው። እንግዲህ አንድ ሰው ሲመከር እና ሲዘከር ከማይሆነው ነገር ተመለሽ ብሎ ሲመከር ተመልሶ ወደ መልካም መንገድ ወደ ጥሩ ነገር መስራት ሲገባ እጅግ በጣም ደስ ይላል። ከዚህ የበለጠ የሚያስደስት ነገር የለም ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። አብኤል እንደዚህ ሆና መገኘቷ በጣም ነው ደስ የሚለው ማለት ነው። ሪል በጣም ነው የተደሰተችው። ማሚም በጣም ደስ ብሏታል። አቶ ደረጀም በጣም ነው ደስ ያለው ማለት ነው። በጣም ደስ የሚል ነገር አንድ ሰው ልጁን ለመመለስ ልጁን ለመመከር ልጁ ወደ መልካም መንገድ ለመመለስ የሚጥር ወላጅ እንግዲህ ልጁ ደግሞ ወደ ነበረበት መንገድ ወደ እነሱ የሚፈልጉበት መንገድ ገፍታ የሚያስደስት ከዚህ በላይ የሚያስደስት ነገር የለም ማለት ነው። አብኤል እንግዲህ አሁን በጣም አስተዋይ ልጅ፣ ለሰው አዛኝ፣ ሁሉም ነገር ቆም ብላ የምታስብ ልጅ ሆናለች። በጣም ነው ደስ የሚለው። አብኤል በጣም ነው የምንወድሽ የምናከብርሽ። በጣም ምሳሌ ስራ የምትጫወች ገጸ ባህሪሽ እጅግ በጣም ደስ ይላል ማለት ነው። እንግዲህ አቶ ደረጀ በስልክ እያስጠነቀቃት ነበረ። እሷ ምንም መስማም ጥጥ ነው፣ ምንም ካደረግኩ አልችልም፣ ካላደረግኩ ካላወጣው ነው የምትለው ማለት ነው። ዳጣና አብኤል እንግዲህ አብኤል እና ዳጣ እዚህ ጋር በናታን የተነሳ እንግዲህ አብኤል አሁን ትልቅም ስለሆነች ማስተዋል ጀምራለች ማለት ነው። ነገር ግን ዳጣ እንድትጎዳ አልፈልግም ትላለች ለናታን ማለት ነው። ናታን ለአባዬ ነግሬዋለሁ፣ አንቺን እንደማፈቅርሽ ግንኙነት እንዳለኝ ነግሬዋለሁ ይላታል ማለት ነው። እና ምን አለሽ ትላለች ማለት ነው። አይ ምንም አላለኝም፣ እሱ የተጨናነቀበት ሰዓት ስለሆነ ምንም እንትን አልሰጠኝም፣ ምንም መልስ አልሰጠኝም ይላታል ማለት ነው። እና ስትነግረው ፊቱ ላይ ምን ነበረ? ደብሮታል ወይስ ደስ ብሎታል? ምን ነበረ? ምን አለሽ? ምን እንዴት ነበረ? ደስ ብሎታል ወይስ ቅር ብሎታል? ምናምን ትለዋለች ማለት ነው። አይ ምንም ፊቱ ላይ አላሳየኝም፣ ምክንያቱም እሱ ጭንቀት ላይ ነው ያለው በዚህ ሰዓት ይላታል ማለት ነው። ነገር ግን እኔ አብኤል እንድትጎዳ አልፈልግም ናታን ትላለች ማለት ነው። አብኤልን በጣም ነው የምትወደው፣ ምክንያቱም ታላቅ ናትም በጣም ስለምትወደው አብኤል ናታንም ስለምታፈቅረው እንድትጎዳ አልፈልግም ናታን እያለችው ነበረ ማለት ነው። ናታንም እንግዲህ አብኤል እኮ ልታገባ ነው ይላታል ማለት ነው። ማንን ነው የምታገባ? እሷ ለእኔ ብላ የማይሆን ሰው ላይ እንድትወድቅ አልፈልግም ትላለች ማለት ነው አብኤልና ዳታ ማለት ነው። አይ አብኤል እኮ እንደዚህ አይነት ነገር የምታደርግ ልጅ አይደለችም። አብኤል ሁሉንም ነገር ጠንቅቃ የምታውቅ ልጅ ናት። እንደዚህ አይነት ነገር የምታደርግ ልጅ አይደለችም ይላታል ማለት ነው ናታን። በመጨረሻ እንግዲህ አብኤልም አገባለሁ ብላ ቆርጣለች ማለት ነው። ናታን እንግዲህ ለአቶ ደረጀ ነግሯል ዳጣ ጋር ግንኙነት እንዳላቸው ማለት ነው። አቶ ደረጀ የሚያጠግብ መልስ አልሰጣትም ነበረ። ሰላምዬ ግን ናታን ዳጣን እንዲያገባ ትፈልጋለች፣ ግንኙነትን እንዳላቸው ትፈልጋለች፣ ታውቃለች ሁሉንም ነገር ማለት ነው። አቶ ደረጀ ነው እዚህ ላይ ምንም እጅ የሌለበት ማለት ነው። አቶ ደረጀ እንኳን እነሱ ፍቅር ቀርቶ የራሱንም ጭንቀት አልቻለም። በዚህ ሰዓት እንግዲህ እሱ እንዲያውቅ ብቻ ነው ሊነገሩ የፈለጉት ማለት ነው። ነገር ግን አቶ ደረጀ በጣም ግራ የተጋባበት ሰዓት ላይ ስለሆነ ሊያዳምጣቸውም ሊሰማቸውም አልቻለም። በጣም ተጨናንቆ ስላለ እንግዲህ አቶ ደረጀ በጣም ግራ ተጋብቷል። በዚህ ሰዓት ምንም የራሱን ጭንቀት ነው እንጂ መዳመጥ የሚፈልገው የሰዎች እንዲሆነች ፈለጠች ቆረጠች የሚለውን የሚሰማበት ሰዓት አይደለም ማለት ነው። በጣም ጭንቀት ላይ ነው ያለ። እንግዲህ በዚህ ጭንቀት የተነሳ ደግሞ እንግዲህ የመድኃኒት ውጤት ነው። መድኃኒት እንግዲህ በጣም ሰላም እየነሳችው ትገኛለች ማለት ነው። በጣም ግራ ተጋብቶ ነው ያለው አቶ ደረጀ እንግዲህ እኔ ለማርቲ ሁሉንም ነገር አውጥቼ ነግራለሁ ይላታል። ነገር ግን ለመናገር ሞራል አላገኝም ዛሬ ነገ እያለ እንግዲህ ቀን እየፈጀ ይገኛል ማለት ነው። ማሚ እንግዲህ ከዚህ በፊት ሰላምዬ የወለደች የአባዬ ይሆናል ብለሽ ነግረሽኝ በጥፍ መትቸሽ ነበረ ትዝ ይልሻል ብላ ለአብኤል ጥያቄ ታቀርባለች ማለት ነው። በዛ ሰዓት አብኤል እንግዲህ አረ ማሚ አባዬ እንደዚህ አያደርግም ብላ እንደገና ተመልሳ